ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰብ ወይ ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች አላህ ይጠብቃችሁ። በያላችሁበት ፍቅርና አንድነት መተሳሰብና መተዛዘንን ለሀገራችን ያምጣልን ብዬ ዛሬም ደግሞ በተለመደው በታሪካችን መጥቻለሁ። አህባቢ ለምታደርጉልን ድጋፍና ለምትጠይቁኝ ለምትዘይሩኝ ሁሉ ከልብ ነው ማመሰግነው። እንግዲህ ያው ረመዳን ስለሆነ ተጠፋፍተናል። የኔ ውዶች አላህ ይገዘና አላህ ይገዛችሁ፣ አላህ ያበርታን ማለት ነው አህባቢ። ዛሬም ደግሞ እንግዲህ በታሪኬ መጥቻለሁ። ዛሬ የመጣሁበት ታሪክ ደግሞ ሀበሻው ቢላል ኢብኑ ረባህ። እስኪ ታሪኩ ምን ይመስላል የሚለውን አብረን እናነባለን ማለት ነው ኢንሻአላህ። ሀበሻው ቢላል ኢብኑ ረባህ ረዲየላሁ ዐንሁ የአቡበክር ረዲየላሁ ዐንሁ ስም ሲነሳ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንዲህ ይሉ ነበር። አቡበክር ልዑላችን ነው፣ የኛን ልዑልም ነጻ አውጥቶልናል። ዑመር ረዲየላሁ ዐንሁ ልዑላችን ሲሉ የሞካሾች ግለሰብ ታላቅ ስም ነበር። እጅግ በጣም እድለኛ ይህ ሰው እንዲህ አይነቱን የሙገሳ ቃል ሲሰማ ግንባሩን ደፋ፣ አይኑንም ግርበብ በማድረግ እኔ ትናንት ባሪያ የነበርኩ የሀበሻ ሰው ነኝ ይል ነበር። ለመሆኑ የትላንቱ የሀበሻ ባሪያ የዛሬው ልዑል ማን ይሆን? ቢላል ኢብኑ ረባህ ነው። የኢስላም ሙአዚንና የጣዖታት አሳፋሪ ሰው ነው። የእምነትና የእውነተኝነት ወይም ደግሞ ኢማንና ሲዲቅ ወርቃማ ፍሬ ነው። በየትኛውም ጊዜና ቦታ ከሚገኙ ሙስሊሞች መካከል ቢያንስ ከ10 ቢላልን ያውቁታል። ስሙን፣ ዝናውንና ሚናውን በሚገባ ያወሱታል። በሚሊዮን የሚቆጠሩ ሰዎች አቡበክርንና ዑመርን ረዲየላሁ ዐንሁ እንደሚያውቁ ሁሉ የቢላልን ረዲየላሁ ዐንሁ ስም እንግዳ አይሆንባቸውም። ህፃናትን ቢላል ማን ነው ብለህ ብትጠይቅ የረሱል ሰለላሁ ዐለይሂ ወሰለም ሙአዚን ነው ይሉሃል። አሳዳሪው በጋለ ድንጋይ ላይ በማስተኛት ሲያሰቃየው ወደ ጥንት እምነቱ ከመመለስ ይልቅ አሃድ በማለት ጽናቱን የገለጸ ሰው ነበር የሚል ምላሽ ታገኛለህ። ይህ ሁሉ ታላቅ ዝናና እውቅናን ያተረፈው ቢላል እስልምናን ከመቀበሉ በፊት በህዝቡ ዘንድ ከእንስሳ ተለይቶ የማይታይና የታነቀ ባሪያ መሆኑን ማስታወስ ያሻል። ቢላል ረዲየላሁ ዐንሁ ኢስላምን ባይቀበል ኖሮ የአሳዳሪውን ግመል ከመጠበቅ ሌላ ህይወት ሚና የለውም። እንኳን ከሞተ በኋላ በህይወት ዘመኑ አስታዋሽ የሌለው ሰው ሆኖ በቀረ ነበር። ነገር ግን በእውነተኛ ኢማን በመታነጽ ታታሪና ቀና በመሆኑ የገባበትም ሃይማኖት እጅግ ታላቅ በመሆኑ ቢላል ረዲየላሁ ዐንሁ ኢስላም ከሚያወሳቸው ድንቅ ሰዎች መካከል በመጀመሪያው ምዕራፍ ተጠቃሽ ለመሆን በቅቷል። እንዲሁም ከፍተኛ የታሪክ ሰዎች የቢላልን ያህል ትውስታ አልተቸሩም። የቆዳው መጥቆር የሙያውና የዘሩ ያለመሆኑን በሰዎች ዘንድም ትናንት ነፃ የወጣ ባሪያ መሆን ቢታወቅም ኢስላምን ከመረጠ በኋላ ወደ ከፍተኛ ደረጃና ማዕረግ ለመሸጋገር አላዳገተውም። እንደ ቢላል አረባዊ ያልሆነ ባሪያ ዘመድና ኃይል የሌለው ሰው ለታላቅ ዕጣ ይበቃል ብሎ የሚገምት አልነበረም። ከቁረይሽ ነግድ ውስጥ በታላቅነታቸው የሚታወቁ ኢስላምን የተቀበሉ ግለሰቦች ሲመኙት የነበረውን የረሱል ሰለላሁ ዐለይሂ ወሰለም ሙአዚን የመሆን እድልም ቢላል ረዲየላሁ ዐንሁ ማግኘቱ የሚደነቅ ነው። ወደ ዋናው
ታሪክ እንግባ። የቢላል እናት ጥቁር ሀበሻ ናት። የአላህ ውሳኔ የሆነና የቢኑ ሐሽም ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ ባሪያ ነበረች። የቢላል ረዲየላሁ ዐንሁ ጥቁር ሀበሻ ናት። እናት ጥቁር ሀበሻ ናት። የአላህ ውሳኔ የሆነና የበኒ ሹመህ ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ ባሪያ ነበረች። ዛሬ አንዳች መብት የሌለውና ለነገውም አንዳች ተስፋ የሌለው ተራ ባሪያ ነበር ቢላል ረዲየላሁ ዐንሁ። የሙሐመድ ሰለላሁ ዐለይሂ ወሰለም ዜና ከቢላል ጆሮ መግባት ጀመረ። የመካ ሰዎች በትኩስ ወሬነት የሚነጋገሩት ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ነኝ ብሎ የመነሳቱን ጉዳይ ነበር። አሳዳሪውና እንግዶቹም በዚሁ ርዕስ ጉዳይ ላይ ሲወያዩ ይሰማል። በተለይ ኡመያ ኢብኑ ኸልፋ የተባለው አሳዳሪው ተንኮል የተሞላበት ውይይትና ምክክር ከጥቂት ሰዎችና ከበርካታ እንግዶች ጋር ሲነጋገር አድምጦታል። የቢላል ጆሮ ተሰብሳቢዎቹ ከሚናገሩት የጥላቻ ንግግር ውስጥ ሙሐመድ ሰለላሁ ዐለይሂ ወሰለም ስለነገሱበት ዓላማና ምን እያሉም እንደሚያስተምሩ ሊቀነጭብ ቻለ። እንዲህ አዲስ የመጣው ዲን ለአካባቢው እንግዳና ስር ነቀል ለውጥ ለማምጣት ያለመ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም እንኳን ነብይ ነኝ ብለው በሚናገራቸው ተቃውሞ የገጠማቸው ቢሆንም ታማኝ፣ እውነተኛና በጥሩ ስነ ምግባር የታነጸ መሆናቸውን ከጠላቶቻቸው ቁንጮዎች አንደበት አድምጧል። ሙሐመድ አንድም ቀን ዋሽቶ አያውቅም። ዝምተኛም ሆነ እብድ አልነበረም። ዛሬ ግን እኛ እርሱን በእነኚህ ነገሮች መጥራት ይኖርብናል። ወደ እርሱ የሚጎርፉትን ሰዎች መግታት የምንችለው በዚህ መንገድ ነው በማለት ሲደልቱ ሰምቷቸዋል። ሙሐመድም ሰለላሁ ዐለይሂ ወሰለም የሚቃወሙት በቅድማ የአባቶቻቸውን ዲን ቀጣይነት ለማረጋገጥ ሲሆን፣ በሁለተኛ ደረጃ ደግሞ የቁረይሽን የበላይነት የሚያከስም መሆኑ ስለ ተሰማቸው ነው። ቁረይሽ በመላው አረብ ለጣዖታዊ እምነት ማዕከል በሆነችው መካ የሚገኝ ንግድ በመሆኑ ተፈሪነቱና ከበሬታው የላቀ ነበር። በሶስተኛ ደረጃ በኒ ሐሽም ተብሎ በሚታወቀው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ ቤተሰብ ላይ ያሳደሩት ቅናትና ምቀኝነት ነበር። ከበኒ ሐሽም ቤተሰብ ነብይና መልእክተኛ መምጣቱን እንደ ሽንፈት ቆጥረውታል። ሁሉም ቤተሰብና ጎሳ ነብይ ከራሱ ወገን እንዲመጣ ይሻ ነበር። ከዕለታት አንድ ቀን ቢላል ኢብኑ ረባህ ረዲየላሁ ዐንሁ የኢማን ብርሃን ፈነጠቀበት። ምርጭሌውን ይፋ በማድረግ እንዳለበት ወሰነ። ወደ ረሱል ሰለላሁ ዐለይሂ ወሰለም በመሄድም ለኢስላም እጁን መስጠቱን ይፋ አደረገ። የቢላል መስለም በመካ ምድር ተሰማ። የበኒ ጀምህ መሪዎች በቁጣ ተወጣጠሩ። በተለይ አሳዳሪው የኢስላም ጠላት ኡመያ ኢብን ኸለፋ ሀበሻዊ ባሪያውን መስለሙ እንደ ታላቅ ነውርና ንቀት ቆጥሮታል። ከዛም እንዲህ አለ፣ ይህ ኮብላይ ባሪያ በመስለሙ ፀሐይ ተመልሳ የምትጠልቅ አይመስለኝም ሲል ቁጭቱን ገለጸ። ቢላል ረዲየላሁ ዐንሁ ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰድ ወደ ኋላ አላለም። አላህ ሱብሓነሁ ወተዓላ የአንድ ሰው የቆዳ ቀለሙ መጥቆር ሳይሆን የሚመለከተው የልብን ንጽህና ነው። ቢላል ረዲየላሁ ዐንሁ ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰዱ ወደ ኋላ አላለም። አላህ ሱብሓነሁ ወተዓላ የአንድ ሰው የቆዳ ቀለሙ መጥቆር ከፍተኛውን የኢማን ደረጃ ለማግኘት የሚያግድ እንደማይሆን በቢላል ረዲየላሁ ዐንሁ ተምሳሌት አስተምሯል። ቢላል ለዘመኑ ሰዎችና ከእርሱ በኋላ ለመጣው ትውልድ እንዲሁም እምነት ለሚያጋሩትን ይሁን ለማያጋሩት ወገኖች ያስተማረ ትምህርት ቢኖር የህሊና ነጻነትና ሉዓላዊነት ምድርን የሞላ ንዋይም ሆነ አሰቃቂ ቅጣት ሊበግረው እንደማይችል ነው። ቢላል ረዲየላሁ ዐንሁ እርቃኑን
በትኩስና አሸዋማ መሬት ላይ እንዲተኛና ቋጥኝ ድንጋይ በደረቱ ላይ እንዲጫነው ተደርጓል። ግን እምነቱን ሊቀይር አልፈቀደም። በተከታታይና በተደጋጋሚ ኢሰብአዊ ድርጊት ተፈጽሞበታል። የቁረይሽ ሹማምነት አንድ ባሪያ ሊያምኑና ወደ ቀድሞው እምነቱ ሊመልሱት ባለመቻላቸው ቁጭትና ሀፍረት ስለተሰማቸው ክብራቸውን ለመጠበቅ ሲሉ ቢላል ቢያንስ ስለ አማልክቶቹ ጥቂት በጎ ነገር እንዲናገር ጠይቀውት አሻፈረኝ አለ። የኔ ውዶች እዚህ ጋር ይብቃኝ ማለት ነው ለዛሬ ኢንሻአላህ። ቀጣይ ክፍል 2 ይዤ እመጣለሁ። መልካም ምሽት፣ መልካም አዳር እላለሁ። ያላችሁበት ሰላማችሁ ብዙ ትትርፍ ይበልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ